እንመራለን አብራችሁን ቆዩ ታላቁን የረመዳን ወር በመተሳሰም በፍቅርና የሌላቸውን በመርዳት ልናሳልፍ እንደሚገባም የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጁሃር መሐመድ አስገነዘቡ ምክር ቤቱ ነገ የሚጀምረውን የረመዳን ጾም በማስመልከት መግለጫ ሰጥቷል በጉዳዩ ላይ ተጨማሪ መረጃ ለደረሰን ዘጋቢያችን አቢብ አለሜን አማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይገኛል ከሱ ጋር ቆይታ እናድርግ አቢብ እንደምንልሃል እንደምንዋል ሀብታሙ ሰላም ነኝ መስገን በመግለጫው የተነሱ ዋና ዋና ሐሳቦች ምንድናቸው ጠቅላላ ያለ መረጃ አድርሰን አመሰግናለሁ ሀብታሙ ተመልካቾች በተለይ መላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ጾም ለ1444ኛ ጊዜ ለሚጾመው የረመዳን ጾም በሰላም አደረሳችሁ ላለው እንግዲህ በዛሬው ዕለት የአማራ ክልል ከፍተኛ እስልምና ጉዳዮች ምክር ቤት መግለጫ ሰጥቷል የታላቁ የረመዳን ጾም ሲከናወን በተለይ ሃይማኖቱን በተጠበቀ መልኩ በመረዳዳትና በፍቅር በመተሳሰብ ሊከበር እንደሚገባ መግለጫ ሰጥቷል እንግዲህ መግለጫውን የሰጡት የአማራ ክልል ከፍተኛ ምክር ቤት እስልምና ጉዳዮች ፕሬዝዳንት ሼህ ጁሃር መሐመድ ኢሳ ከጎን ያሉ እሳቸው በአጠቃላይ አጠር ያለ መግለጫ ይሰጡናል ከሳቸው ጋር ቆይታ አደርጋለሁ ሼህ ጁሃር መሐመድ ኢሳ አመሰግናለሁ ፈቃደኛ ስለሆኑ በአጠቃላይ የታላቁ የረመዳን ጾም ሲከበር በምን አግባብ ነው መከናወን ያለበት ሚለውን እስኪ ሐሳብ ይስጡን ረመዳን ያው ያለበት ረመዳን መስጠት ያለብን ነገር ምንድነው ያው በዒባዳ ማሳለፍ አለብን ዒባዳ ወደ ጌታችን ዙረን ሁላችንም ወደ መስጊድ ገብተን ጾለት ያደረግነ ቀንም ደግሞ በሰላም ጦማችንን በደንብ አድርገን የጦምነ ማሳለፍ መቻል አለብን ማለት ነው ኢንሻአላህ እንግዲህ ከእምነቱ አስተምሮ አንፃር ምንድነው በተለይ በዚህ ረመዳን ታላቅ ጾም ነው ይባላልና ምን ማለት ነው ታላቅነቱ ምንድነው በተለይ ለሀገር ሰላም ጸሎት ከማድረግ አንፃር በአንድነት በፍቅር ከመኖር አንፃር ምን የእምነቱን አስተምሮች መከተል ይገባላሉ ያው ጾሙ ምንድነው ትልቅነቱ ሁሉም በአለም ሁሉም ፊቱን ወደ ጌታ የሚዞርበት ነው ሁሉም ለሰላም ዱዓ የሚያደርግበት ነው ሁሉም ደግሞ እየተዛዘነ እየተጠያየቀ የሌለውን እየፈቀደ ደካማውን የታመመውን በአንዳንድ ችግር ምክንያት ያለባቸውን ሰዎች እየተጠያየቁ የሚያሳልፉበት የሆነ ወር ነው ትልቅ የሚያደርገው እንግዲህ ከህዝብ አንፃር ደግሞ በተለይ የእምነቱ መላይ እምነቱ ተከታይ በምን መልኩ መጾም አለበት ይለው መልእክት ያስተላልፉ ያው ህዝብ ሙስሊሙ ማድረግ ያለበት ምንድነው ይሄን ጾም በአላህና ነቢ ባስቀመጡት መንገድ በትክክለኛው መንገድ እንዲጦም መሆን መቻል አለበት ያው በተለይ በሀገራችን ላይ ባለው በዝናብ እጥረት በአንዳንድ በችግር በተነፋቀናቀሉት በእነዚህ ጉዳዮች ላይ በጣም ትኩረት አድርጎ እነሱንም አብረው የጌታ ጋራ ያዘዛቸውን ትእዛዝ እንዲያደርሱ የሚገባውን ነገር የሚፈልገውን ነገር አብረው ያካፈሉ በሰላም እንዲጦሙ ማድረግ ይሄ በጣም ግድ ይላል ኢንሻአላህ ሼህ ጁሃር መሐመድ ኢሳ ስለሰጡኝ ሐሳብ ጅጋር ያመሰግናለሁ